ዌልካም ቱ ማይ ቻናል። ለዛሬም መተናል እንደተለመደው ፍሪደም ኤዱኬሽን ሴንተር ነው። ዶንት ፎርጌት ላይክ ዘ ቪዲዮ፣ ሰብስክራይብ ዘ ቻናል፣ ሼሪንግ ቱ ዩር ፍሬንድስ። ምክንያቱ እዚህ ውስጥ አንድ ነገርኳችሁ ሁሌ የተለያዩ ክላሶች የምናገኝበት የትምህርት ቤት ነው። ፍሪደም ኤዱኬሽን ሴንተር ነው። ፍሪ እንድትሆኑ ነፃ እንድትሆኑ ተምራችሁ እውቀት ኖራችሁ ነፃ ስለምትሆኑ የፍሪደም አባል መሆናችሁን አትዘንጉ። እንደገና ደግሞ ተማሪዎች እዚህ መጥተው ቪዲዮውን እንዲያገኙት ቪዲዮውን ላይክ ብላችሁ ሲጀምሩት ብዙ ተማሪዎችን እድሉ ተጠቃሚ ይሆናሉ። መማር መለወጥ ከዚህ ነው የሚጀምረው እና እናንተም ቪዲዮውን ላይክ ማድረግ፣ ቻናሉ ሰብስክራይብ ማድረግ፣ ሼር ማድረግ አትርሱ። እንግዲህ አይምሯችሁን ፈታ ዘና አድርጋችሁ እንድትከታተሉኝ ተማሪዎች ጋብዛችኋለሁ። መልካም እድል ይሆንላችሁ። ወደ ቀጣይ ርዕስ እናልፋለን። ሰርች ኢንጂን ምንድን ነው? ባለፈው ስለ ብራውዘር ተምረናል። ስለ ብራውዘር ስንማር ደግሞ ኢንተርኔት ውስጥ ላይ ገብተን መረጃ እናደርጋለን፣ ሰርች እናደርጋለን። ሰርች ስናደርግ ደግሞ የምንጠቀማቸው ሰርች ኢንጂን አሉ። እነሱ ምንድናቸው የሚል ነገር ደግሞ ዛሬ እናያለን ማለት ነው። ሰርች ኢንጂን ኢዝ አን ኢንተርኔት ቱል that facilitates and speeds the search for information and research on the internet. Google or www.google.com and Yahoo www.yahoo.com are the most common examples of search engines. የፍለጋ ሞተር ይባላል። ሰርች ኢንጂን ማለት የፍለጋ ሞተር ይባላል። በኢንተርኔት ላይ መረጃዎችና ግብአቶችን የመፈለግ ሂደትን የሚያቀላጥፍና የሚያፈጥን መሳሪያ ነው። ለምሳሌ ጉግል እና ያሆ ወሳኝ የሚባሉ ናቸው። የዚህ ምሳሌ እንደምሳሌት የምንጠቀምባቸው ናቸው። ስለዚህ ሰርች ኢንጂን ማለት ምን ማለት ነው? የፍለጋ ሞተር ማለት ነው። ስንፈልግ የሚያቀላጥፍና የሚያፈጥን መሳሪያ ነው ሰርች ኢንጂን ማለት። ኢንጂን ማለት ቃሉ ሞተር ማለት ነው። ኢንጂን ማለት ሞተር ደግሞ እንደምታስቡት ለምሳሌ ተሽከርካሪዎች ሞተር አላቸው። ለምሳሌ የእግር ሞተር አለ። ሞተር በሞተር ነው የሚሽከረከረው ወይም ኢንጂን የሚባል ውስጡ አለው። መኪናም ኢንጂን የሚባል አለው። እነዚህ ኢንጂኖች ነገሮች እንዲፈጥኑ ያደርጋሉ። ልክ እዚህ ሰርች ስናደርግ እኛም ሰርች ኢንጂን የሚባል ነገር ከሌለ እንደፈለግን ፈጥነንና ቀልጥፈን ኢንተርኔት ላይ የምንፈልገው ነገር አናገኝም ማለት ነው። ለነዚህ የሚጠቅሙ ደግሞ እነ ጉግል እነ ያሆ ሌሎችም አሉና ስለነሱ ነው ዛሬ የምናወራው ማለት ነው። ሰርች ኢንጂን ማለት የሚያቀላጥፉና የሚያፈጥኑ መሳሪያ ናቸው ማለት ነው። ኦኬ ዌብ አድረስ። አሁን ከዚህ ሰርች ኢንጂን ስንማር ስለ ዌብ አድረስ የግድ መማር አለብን ማለት ነው። ዌብ አድረስ it is a location or name of the web page which has information and resources available on the internet. Each web address on the web has to be unique to easily identify it. ምን ማለት መሰላችሁ? በአማርኛ ላሳያችሁ። ምክንያቱ በጣም ኦሪየንትድ የሆነ አገላለጽ እንዲኖር ነው በአማርኛ ሬዲ አድርጌ ያመጣሁላችሁ። ምክንያቱ ሁላችንም እንግሊዝኛ ሁለተኛ ቋንቋችን ነው። ምናልባት ከፍ ያለ ስትሄዱ ሞር እንግሊዝኛ በደንብ እየገባችሁ ይሄዳልና እዚህ ደግሞ ስናስተምር ደግሞ ለብዙ ተማሪ በሀገራችን ውስጥ ለሚገኙ በመቶ ሺዎች የሚቆጠሩ ተማሪ ስለሆነ ለሁሉም ያማከለ እንዲሆን ተደርጎ ነው እያቀረብን ያለው ነውና በዛ መልክ አንደርስታንድ እንድታደርጉኝ እፈልጋለሁ። የድረገጽ አድራሻ ዌብ አድረስ ማለት የድረገጽ አድራሻ ነው። እንግዲህ አንድ ሰው አድራሻ እንዳለው ሁሉ ዌብ የምንጠቀም ወይም ዌብ የሚሰራ ሰዎች ደግሞ አድሬስ አለው። ዝም ብሎን የሆነ ቦታ ሁሉን ተዘዋርቆ አናገኝም። ዌብ ፔጅ ካለ ዌብ አድሬስ አለው። ዌብሳይት ካለ ዌብ ፔጅ አለ። ዌብ ፔጅ ካለ ደግሞ ሆም ፔጅ አለ። ሆም ፔጅ ውስጥ ካለ ደግሞ ዌብ አድሬስ የግድ ያስፈልጋል። እንዲያውም ከሁሉም ዌብ አድሬስ የምታስፈልገው የሁሉ ሆም ፔጅ፣ ዌብ ፔጅ፣ ዌብሳይት ያላቸው ነገሮች በሙሉ ዌብ አድሬስ እንራቸው ይገባል ማለት ነው። በኢንተርኔት ላይ የሚገኙ መረጃዎች ያሉበትን ቦታ ወይም ስም የሚገልጽ ሲሆን በቀላሉ ለመለየት እያንዳንዱ አድራሻ ልዩ ወይም ደግሞ ዩኒክ መሆን አለበት። አይ each web address on the web has to be unique to easily identify it. አይ each address ለምሳሌ ዌብ አድረስ አለን ላሉ ሰዎች ዌብ አድረሳቸው ውስጥ ገብተ ዌብ አድረሳቸው በቴሌግራም ወይም በሆነ ፌስቡክ በሆነ ነገር ያስተዋውቃሉ። ለምን ዌብ አድረሳቸው ውስጥ ስትገባ የነሱ ዌብሳይት ትገባለህ ማለት። ዌብሳይታቸው ውስጥ ትገባ ደግሞ የነሱ መረጃ፣ የምርታቸው ማስታወቂያ፣ የሚሸጡት ነገር ወይም ደግሞ ያላቸው ዕውቀት ምን እንደሆነ ሁሉ ነገር የሚገልጽ ነገር እናገኛለን ማለት። ስለዚህ ዌብ አድረስ ማለት በኢንተርኔት ላይ የሚገኙ መረጃዎች ያሉበትን ቦታ ወይም ስም የሚገልጽ ሲሆን በቀላሉ ለመለየት የነኑ አድራሻ ልዩ ወይም ዩኒክ መሆን አለበት። ልዩ የሆነ ደግሞ
ነገር አለው ማለት ነው። ስለዚህ ዌብ አድረስ ሲባል ልዩ መሆን አለበት። የምትኖርበት አካባቢ ለምሳሌ ልዩ ቦታ ምን ይባላል። ልክ ልዩ ቦታ ምንድነው እንደምትባል ሁሉ ዌብ አድረስ ደግሞ ልዩ የሆነ ነገር አለው ማለት ነው። ዌብ ብራውዘር አፕሊኬሽን ባለፈው ብራውዘሮች አሉ ብለን አይተናል። ዌብ ላይ ዌብ ብራውዘር የሚባሉ አሉ፣ ሶፍትዌር አፕሊኬሽን አሉ ማለት። ስለዚህ እነሱ ምንድናቸው ነገር ዛሬ እናያለን። there are various types of browser applications such as internet explorer, mozilla firefox, google chrome, safari and opera። አሁን እነዚህ እንደምንድናቸው እነዚህ ብራውዘር አፕሊኬሽን የሆነ ሰው ዌብ አድረስ ሰጥቶን ዌብ አድረሳቸው በመያዝ ደግሞ ሰርች ለማድረግ ስንፈልግ ደግሞ የግድ ዌብ ብራውዘር አፕሊኬሽን ያስፈልጉናል ማለት ነው። እነዚህ ደግሞ እንደሚቀጥለው ፊገር ላይ እናያቸዋለን። ለምሳሌ ይሄ ኢንተርኔት ኤክስፕሎረር ኢ እቺኛ አሁን ሎጎ ነው። ይሄን ኢሜጅ ያላት ኢንተርኔት ኤክስፕሎረር ትባላለች። እቺ ደግሞ ጉግል ክሮም ይባላል። ይሄ ደግሞ ሞዚላ ፋየርፎክስ ይባላል። ይሄኛው ደግሞ ኦፔራ ይባላል። ኮመን ኢንተርኔት ብራውዘርስ የሚባሉ ኮመን ናቸው እንጂ ብዙ አይነት ኢንተርኔት ብራውዘርስ ይኖራሉ ማለት። እነዚህ ሶፍትዌር አፕሊኬሽን ያልናቸው እነዚህ ናቸው። ሶፍትዌር አፕሊኬሽን ነው የሚባሉት እነዚህና እዚህ ውስጥ ላይ ብሮዝ ማድረግ እንችላለን ማለት ነው። ይሄን ዌብ አድረስ ይዘን እዚህ ውስጥ ገብተን ብሮዝ እናደርጋለን ማለት ነው። ሰርች ኢንጂን በመጠቀም ያልነው ደግሞ ሰርች ኢንጂን ለምሳሌ ጎግል፣ ያሆ ዶት ኮም የሚባሉ www.google.com ያልናቸው እነሱ እዚህ ውስጥ ላይ እንደገባን ነው። እነ ጎግል እና ያሆ ዶት ኮም ምናምን ኮመን ሰርች ኢንጂን የሚባለው እዚህ ውስጥ ነው የምንጠቀማቸው ማለት ነው። ስለዚህ እነዚህ ዌብ ብራውዘር አፕሊኬሽን የሚባል ናቸው። ስለዚህ አሁን በምንማማራቸው ነገሮች ሁሉ ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። ለዛሬ ደግሞ እዚህ በቀናት፣ ምክንያቱ ከዚህ በላይ ከረዘመ እናንተም ግራ ማጋባት እንዳይሆን በቀላሉ እየያዛችሁ እየተግባባ እንድንሄድ እነዚህ ኢንተርኔት ብራውዘርስ ናቸው። እነዚህ ኢንተርኔት ብራውዘርስ ናቸው። እንግዲህ በዚህ ላይ ያልገባችሁ ነገር ካለ መጠየቅ ይቻላል ማለት ነው።